ሰላም ጤና ይስጥልን ውድ የፈታ ዴሊ ተከታታዮች፣ በዕለተ ሐሙስ የምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ አክብሮታዊ ግብዣችን ነው። መረጃዎቻችን ለሌሎች እንዲደርሱ ላይክ እና ሼር በማድረግ እንድትከታተሉን እያልን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ መጪው 5 ዓመት ከባድ ነው፣ እንቅልፍ የሚያስተኛ አይደለም ሲሉ ተናግረዋል። ከወልቃይት እስከ አማራ ህዝብ የፖለቲካ ሁኔታና ሌሎች ጉዳዮችን አጠር ባለ ሁኔታ በጥቂቱም አንስተዋል። ጥንቅራችን ከዚህ አጠር ካለ መረጃ ያገኘውን ለእናንተ የሚያደርስ ይሆናል። ግብጽ በድንገተኛ የድሮን ጥቃት ተናውጣለች። ጥቃቱ የግብፁን ታዋቂ የንግድ መስመር ሊዘጋ ይችላል የሚል ከባድ ስጋት ፈጥሯል። ዝርዝሩን ይዘናል። በዝናብ እጥረት ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ተናገሩ። ወደ ግድቡ የገባውን ነው የምንለቅላችሁ፣ ታዲያ ከየት እናምጣ ሲሉም ለግብፅና ሱዳን የሰሞኑ ክስ መልስ መስጠታቸውን እንመለከታለን። ከማላዊ የተባረሩት ኢትዮጵያዊ በኢንተርፖል እና በፌዴራል ፖሊስ የጋራ ኦፕሬሽን የተያዙ ድንበር ተሻጋሪ ህገወጥ የሰዎች ዝውውር መሪ በሆኑት ሰው ዙሪያም መረጃ አለን። ተከታታይ ሽንፈት የገጠማቸው የሱዳኑ ተፋላሚ ጀነራል መሐመድ ሐምዳን ዳጋሎ ዛሬ ብቅ ብለዋል። አንድ የማበረታቻ ሀሳብንም ለጦራቸው መስጠታቸውን በምሽቱ ጥንቅራችን የምንዳስሰው ይሆናል። በሰሞነኛው እያነጋገረ ባለውና በአውሮፓዊቱ ሀገር ለስፖርታዊ ውድድር ባመሩበት በጠፉት ኢትዮጵያውያን ታዳጊዎች ጉዳይ ይፋዊ ምላሽ መሰጠቱንና ሌሎች መረጃዎችንም አካተን ይዘናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። መጪው ከባድ ነው። ጠቅላዩ ዛሬ ጠቅላይ ሚኒስትር አብይ አህመድ በመጪው 5 ዓመት ፈተናው ከባድ ነው ሲሉ ተናገሩ። በከፊል በቀድሞ ገዢ ፓርቲ ሊቀመንበርነት በኋላም ብልጽግና ፓርቲን በመመስረት ኢትዮጵያን ላለፉት 8 ዓመታት በጠቅላይ ሚኒስትርነት የመሩት ጠቅላይ ሚኒስትር አብይ አህመድ ባለፈው ግንቦት ወር በተደረገው ሀገር አቀፍ ምርጫ ፓርቲያቸው ብልጽግና ለቀጣዮቹ 5 ዓመታት በገዢ ፓርቲነት የሚመራ መሆኑን ያረጋገጡ ሲሆን መጪው 5 ዓመት ከባድ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር የነበራቸው ቆይታ በቅምሻ ደረጃ የተለቀቀ ሲሆን በዚሁ ቃለ ምልልሳቸውም ላይ ባለፉት 5 ዓመታት ብዙ ድንቃድንቅ ስራዎችን ሰርተናል፣ በዚህ 5 ዓመት ግን ፈተናው ከባድ ነው፣ እንቅልፍ የሚያስተኛ አይደለም ሲሉ ተናግረዋል። የፈተናው ክብደት ከምን አንጻር ነው በሚለው ዙሪያ ግን በአጭሩ የቅምሻ ቃለ ምልልስ አልተብራራም። ጠቅላይ ሚኒስትሩ በዚሁ ቃለ ምልልሳቸው ሰኔ 15 ቀን 2011 ዓ.ም በባህር ዳር እንደዚሁም በአዲስ አበባ ስለተገደሉት ዶክተር አምባቸው መኮንንና የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን የተናገሩ መሆኑንም በቃለ ምልልሱ ላይ ጠቆም ተደርጓል። ጠቅላይ ሚኒስትሩ ከጀነራል ሰዓረ ጋር በቦርዲንግ ስኩል በጋራ ተምረናል ሲሉም ተናግረዋል። ስለ አማራ ህዝብና ወልቃይት እንደዚሁም ከታሪክ አንጻርም ከዳግማዊ አፄ ምኒልክና ገበና ጋር አያይዘው ያነሷቸው ጉዳዮች እንዳሉም ተጠቁሟል። ጠቅላይ ሚኒስትሩ በዚሁ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቃለ ምልልሳቸው በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ማብራሪያቸውን የሰጡ መሆኑም ተመላክቷል። ወደ ቀጣይ መረጃ አለፍን። ግብጽ በድሮን ተደበደበች። ግብጽ በድንገተኛ የድሮን ጥቃት ተናውጣለች። ጥቃቱ የግብፁን ታዋቂ የንግድ መስመር ሊዘጋ ይችላል የሚል ከባድ ስጋት ፈጥሯል። በሜዲትራኒያን ባህር ጠረፍ በሚገኘው ዳሜታ በተባለው የግብፅ ወደብ የቆሙ መርከቦች በሰው አልባ አውሮፕላን ወይም ድሮን መመታታቸውን የሀገሪቱ ካቢኔ ይፋ አድርጓል። የግብፅ ባለስልጣናት ሁለቱ የጋዝ ማጠራቀሚያ መርከቦች ትላንት በእሳት መቃጠላቸውን አስታውቀው የነበረ ሲሆን ተንሳፋፊ የጋዝ ማጠራቀሚያ የሚባሉት ሁለቱም መርከቦች የዩናይትድ ስቴትስ መሆናቸው ታውቋል። የግብፅ ካቢኔ ዛሬ ባወጣው መግለጫ መሰረት የቃጠሎ መንስኤ ከሁለቱ መርከቦች አንዱ በድሮን በመመታቱ እንደሆነ የመጀመሪያው ምርመራ ያረጋገጠ ሲሆን ጥቃቱን ስላደረሰው ወገን ማንነት ግን እስካሁን በግልጽ የተባለ ነገር የለም። ይህ በግብፅ ወደብ ላይ የተሰነዘረው ጥቃት የኢራን ጦርነት አድማሱን የማስፋቱ ምልክት ተደርጎ የተወሰደ ሲሆን የግብፁን የስዊዝ ቦይ እንደ ሆርሙዝ እና ባቤል መንደቦች መጦች ሊዘጋው ይችላል የሚል
ከፍተኛ ስጋት መፍጠሩን የጦርና የፖለቲካ ጉዳይ ተንታኞች ገልጸዋል። እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት ከከፈቱበት ካለፈው የካቲት ወዲህ ከየመን እስከ ሊባኖስ፣ ከፋርስ ባህረ ሰላጤ እስከ ዮርዳኖስ እና ኢራቅ ያሉ የአረብ ሀገራት የጥቃት ኢላማ ሲሆን የቆየ ቢሆንም ግብጽ ግን እስካሁን ምንም አይነት ጥቃት ደርሶባት አያውቅም ነበር። ጥቃቱን እስካሁን ድረስ ኃላፊነቱን የወሰደ ወገን ባይኖርም የዜና ምንጮች ግን ድርጊቱን የፈጸሙት በዩናይትድ ስቴትስ እና በተባባሪዎቿ ጦር የሚጠቁት ኢራን ወይም አጋሮቿ ሊሆኑ እንደሚችሉ በሰፊው እየገለጹ ይገኛሉ። የብሪታንያ የባህር ላይ ደህንነት ተንታኝ ተቋም አምብሬ በዳሚታ ወደብ ላይ በሚገኝ በአሜሪካ ባለቤትነት ስር ባለ የጋዝ ማጠራቀሚያ መርከብ ላይ የድሮን ጥቃት መሰንዘሩን የመጀመሪያ ግምገማውን ይፋ ያደረገ ሲሆን ይህም በመካከለኛው ምስራቅ ያለው ግጭት ይበልጥ እየተስፋፋ መምጣቱን ያሳየ ከባድ ክስተት ሆኖ መመዝገቡን ሮይተርስ ዘግቧል። የብሪታንያው የባህር ላይ ስጋት አስተዳደር ቡድን ቫንጋርድ በበኩሉ መርከቡ ማንነቱ ባልታወቀ ተወንጫፊ መሳሪያ ከቀኝ በኩል ተመቶ እሳት ተቀስቅሶበት የነበረ ቢሆንም በኋላ ላይ መቆጣጠር እንደተቻለ የገለጸ ሲሆን ጥቃቱ የተፈጸመው ኢራን በዮርዳኖስ በሚገኙ የአሜሪካ ኃይላት ላይ ሚሳኤል ጥቃት ካደረሰችና ዋሽንግተንና ሳውዲ አረቢያ በኢራቅ የሚንቀሳቀሱ የኢራን ድጋፍ ያላቸውን ታጣቂ ቡድኖች በጋራ ከመቱ ማግስት መሆኑ የታወቀ ቢሆንም ለድርጊቱ እስካሁን ድረስ በቀጥታ ኃላፊነቱን የወሰደ አካል የለም። ወደ ቀጣይ ርዕስ አለፍ። ወደ ህዳሴ ግድብ የሚገባው ውሃ ቀንሷል። ሚኒስትሩ በዝናብ እጥረት ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ መናገራቸውን ዘገባ አመለከተ። በዚሁ ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው ዕቅድ አለመሳካቱን ሚኒስትሩ ገልጸዋል። በሳምንቱ ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውን በሀገሪቱ ባለው ጦርነት መሰረተ ልማቱን ስላወደሙት እንደሆነም ሚኒስትሩ ማብራሪያ ሰጥተዋል። ሚኒስትሩ ትላንት በመንግስት ሚዲያ ቀርበው የሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርገው ነበር። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ኢትዮጵያ የህዳሴ ግድብን በፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያደርስ መንገድ እያስተዳደረች ነው ሲሉ ክስ ማሰማታቸው ይታወሳል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለት ወንጅለው ነበር። የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ይህንን በተመለከተ በሰጡት መልስ ግብጾች ጎረቤት ሀገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛንም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ብለዋል። እነሱን ማን ነው ሱዳን ውስጥ ያሉ ግድቦች ጠበቃ ሆኖ እንዲቆሙ ያደረጋቸው ሲሉም ጠይቀዋል። ሚኒስትሩ በግድቡ በአሁኑ ወቅት የሚገባው ውሃ መቀነሱን ያብራሩ ሲሆን ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት ኤልኒኞ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን ነው ብለዋል። በተለይም በአባይ ተፋሰሶች ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ የውሃ መጠን መቀነስ ለውጡ መታየቱን አስረድተዋል። በአየር ጠባዩ የተነሳ 74 ቢሊዮን ሜትሪክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን የጠቆሙት ሚኒስትሩ ወደ ህዳሴ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው ማለት ነው። ስለዚህ የሚገባው ውሃ ከዛ በታች ከመጣ ከየትም ልናመጣ አንችልም፣ እኛ ተፈጥሮ ነው ሲሉም ተናግረዋል። እንዲሁም በዚህ ዓመት የህዳሴ ግድብን ሙሉ አቅም በመጠቀም እንዲሁም እንደ አጠቃላይ ካሉ ግድቦች በሙሉ 38 ጊጋዋት ኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበር ጠቅሰው የዝናብ ውሃ መጠን ማነሱ ቅዱን ሲያስተጓጉል በሁሉም ግድቦች በድምሩ 35 ጊጋዋት መመረቱን አብራርተዋል። በህዳሴ የሚገባው የውሃ መጠን ከሌለ ከህዳሴ የሚወጣው ውሃ መጠንም ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ የግብጽ ባለስልጣናትን ከሰዋል። ወደ ቀጣይ ርዕስ አለፍን። የጠፉት ብሔራዊ ቡድኑን የወከለው አይደሉም። ፌዴሬሽኑ በሰሞነኛው እያነጋገረ ባለውና በአውሮፓዊቱ ሀገር ለስፖርታዊ ውድድር ባመሩበት በጠፉት ኢትዮጵያውያን ታዳጊዎች ጉዳይ ይፋ ምላሽ ተሰጥቷል። በስዊድን ሀገር በሚካሄደው ዓመታዊ የጎቲያ ካፕ የታዳጊዎች እግር ኳስ ውድድር ላይ ለመሳተፍ ሄደው የነበሩ 20 የቡድን አባላት ሙሉ በሙሉ መጥፋታቸውን የስዊድን ፖሊስ ይፋ ማድረጉን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩ በትክክል የሀገሪቱን ብሔራዊ ቡድን እንደማይወክል ይፋ ማብራሪያ ሰጥቷል። ፌዴሬሽኑ ባወጣው መግለጫ መሰረት የታዳጊዎቹ መጥፋት እጅግ ያሳዘነው መሆኑን ገልጾ ይሁን እንጂ ወደ ስዊድን ያመሩት ቡድኖች በራሳቸው የግል ጥረትና ዝግጅት በሚያገኙት እድል ወደ ውድድሩ የተጓዙ እንጂ የኢትዮጵያ ብሔራዊ ቡድንን ወክለው የሄዱ አለመሆናቸውን በይፋ አረጋግጧል። ፌዴሬሽኑ አክሎም በአንዳንድ የውጭና የሀገር ውስጥ መገናኛ ብዙሃን ዘንድ የጠፉት ታዳጊዎች የኢትዮጵያ ብሔራዊ ቡድን አባላት ተደርጎ የሚገለጹበት መንገድ ፍጹም ትክክል አለመሆኑን አስታውቋል። የውድድሩ መጠናቀቅን ተከትሎ 20 የሚሆኑ የኢትዮጵያ ታዳጊ ተጫዋቾች ያሉበት ሙሉ ቡድን በአንድ ላይ ወዴት እንደገባ ለመታወቁንና መጥፋታቸውን የጎቲያ ካፕ አዘጋጆች ይፋ ማድረጋቸው ተዘግበዋል። የአዘጋጅ ኮሚቴ አባላት እንደገለጹት ባልተለመደ ሁኔታ ከአንድ ቡድን ውስጥ እንዲህ ያለ ከፍተኛ የሰው ቁጥር በአንድ ጊዜ ተለይቶ መጥፋቱ ያልተለመደ አዲስ ክስተት መሆኑን አብራርተዋል። በአሁኑ ወቅት የስዊድን ፖሊስና የሚመለከታቸው የጸጥታ አካላት የታዳጊዎቹን ደህንነትና
ያሉበትን ስፍራ ለማወቅ ጥብቅ ክትትልና ምርመራ መጀመራቸውን የሀገሪቱ የዜና ምንጮች አመልክተዋል። 3 አሰልጣኞችና የቡድን አመራሮች ያሉበት ይህ ቡድን ከተጫዋቾቹ ጋር በስዊድን መጥፋቱን የገለጹት አዘጋጆች ጉዳዩን ለፖሊስ ማመልከታቸውን የቴቦሪስ ፖስተን የተሰኘው የአካባቢው ጋዜጣ ዘግበዋል። የስዊድን ፖሊስ የጠፉት የኢትዮጵያውያን ቡድን አባላት ወደ ሀገራቸው አለመመለሳቸውን ማረጋገጡን የገለጸ ሲሆን የጠፉት ታዳጊዎች ዕድሜ ከ14 እስከ 17 ዓመት መካከል እንደሆነ ታውቋል። ኢትዮጵያውያኑ የጠፉት ውድድሩ በሚጠናቀቅበት ዕለት ሲሆን የውድድሩ አዘጋጆች ቡድኑ ወዳረፈበት ትምህርት ቤት ተጨማሪ ማረጋገጫ ለማድረግ በሄዱበት ወቅት እንዳጧቸውና ወዴት እንደገቡ እንዳልታወቀ በሪፖርቱ ተመልክቷል። ፖሊስ ታዳጊዎች ወደ ሀገራቸው አለመመለሳቸውን ሲገልጽ ከእነሱ ጋር 2 ወይም ከዚያ በላይ ቡድን አመራሮች መጥፋታቸውንም አክሎ ገልጾ ክስተቱ በራሳቸው ፈቃደኝነትና ፍላጎት የተደረገ እንደሚመስል አስታውቋል። ፖሊስ አያይዞም ሰዎችን በህገወጥ መንገድ ማዘዋወርን ወይም ሌላ ህገወጥ ድርጊትን የሚያመለክት ምንም አይነት ምልክት የለም ሲል መግለጹን መገናኛ ብዙሃኑ ጠቁመዋል። ወደ ቀጣይ ርዕስ አለፈ። የፌዴራል ፖሊስ አዲስ ዘመቻ። ከማላዊ የተባረሩት ኢትዮጵያውያን ተዋድነው ባሻው ጉዳሞ የድንበር ተሻጋሪ ህገወጥ የሰዎች ዝውውር መረብ በመምራት ወንጀል ሲፈለጉ የነበሩ ግለሰብ መሆናቸው ተሰምቷል። በኢንተርፖል በማላዊ ፖሊስና በኢትዮጵያ ፌዴራል ፖሊስ የጋራ ኦፕሬሽን ተይዘው ትላንት ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ መሰጠታቸውን የፌዴራል ፖሊስ ዛሬ ባወጣው መግለጫ አስታውቋል። የፌዴራል ፖሊስ እንዳመለከተው ተጠርጣሪው ከ2015 ዓ.ም ጀምሮ ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከከምባታ ዞኖች ወጣቶችን በማታለልና በማስገደድ በሰፊ ኮንትሮባንድ መረብ ወደ ደቡብ አፍሪካ በማዛወር ወንጀል ሲፈለጉ ቆይተዋል። የፖሊስ ሪፖርት አክሎም በኤርትራ፣ ትግራይ፣ አፋርና ጅቡቲ መስመር የሚንቀሳቀሱ የሰዎች ዝውውር መረቦችም ስደተኞችን ለከፍተኛ ብዝበዛና እንግልት እንደሚዳርጉ አብራርቷል። የኢትዮጵያ ፌዴራል ፖሊስ ይፋ ባደረገው መረጃ መሰረት በህገወጥ ዝውውር መረቡ የተጠለፉ ስደተኞች ቤተሰቦች የተጠየቁትን ገንዘብ መክፈል በማይችሉበት ወቅት በውጭ ሀገር ባሉ ማቆያ ካምፖች ውስጥ ባሉ ዘመዶቻቸው ላይ ድብደባና የኤሌክትሪክ ንዝረትን ጨምሮ ከባድ የኃይል ጥቃት በመፈጸም ከፍተኛ ማስፈራሪያ ይደርሳቸው የነበረ ሲሆን በኢትዮጵያ የሚገኙ የደላላው ግብረ አበሮችም ከእያንዳንዱ ተጎጂ ቤተሰብ ከ100,000 ብር በላይ ተጨማሪ ክፍያዎችን ይሰበስቡ ነበር። ፖሊስ አክሎ እንደገለጸው ስደተኞቹ በመቀጠል ከናይሮቢ ተነስተው ወደ ታንዛኒያ በሚጓዙበት ወቅት በጭነት ኮንቴነሮች፣ ተሳቢዎች እና በሸራ በተሸፈኑ የጭነት መኪናዎች ውስጥ ታጉረው እንዲጓዙ ከተደረገ በኋላ ጫካ ውስጥ ጥሏቸው ስለሚሰወሩ በርካቶቹ በየሀገራቱ ድንበሮች ላይ በህገወጥ መንገድ በመግባት ተይዞ እስከ 3 ዓመት በሚደርስ እስራት ከመቀጣታቸውን በላይ ወደ ኢትዮጵያ ከመባረራቸው በፊት እስከ 170,000 ብር የሚደርስ ተጨማሪ ከባድ ወጪ እንዲከፍሉ ይገደዱ እንደነበር የፌዴራል ፖሊስ መግለጫ ያመለክታል። ይሄው የማላዊ ወንጀል ኦፕሬሽን የኢትዮጵያ ፌዴራል ፖሊስ ባለፉት 2 ሳምንታት ውስጥ ያከናወነው ሁለተኛው ስኬታማ ዓለም አቀፍ ዘመቻ መሆናቸውን የፖሊስ መረጃ ያመለክታል። ፖሊስ ከዚህ ቀደም ከዱባይ ፖሊስ ጋር በነበረው የሁለትዮሽ ስምምነት መሰረት 105 ኢትዮጵያውያንን ወደ ዱባይ በመላክ ከ188 ሚሊዮን ብር በላይ በመሰብሰብና ተጎጂዎችን ለከፍተኛ በደል በመዳረግ የተጠረጠሩትን ዳውድ ተፈሪና ደስታ ተገኘ የተባሉ ግለሰቦችን በቁጥጥር ስር አውሎ ባለፈው ሳምንት ሐምሌ 11 ቀን ወደ ሀገር ውስጥ ማምጣቱ ይታወሳል። በተጨማሪም ፖሊስ ከቀናት በፊት ከ40,000 በላይ ኢትዮጵያውያንን በጅቡቲና የመን በኩል ወደ ሳውዲ አረቢያ ያዘዋወሩ ከሰለባዎች ከ1 ቢሊዮን ብር በላይ የሰበሰቡና ከ60 በላይ ስደተኞች ሕይወት መጥፋት ጋር እጃቸው አለበት የተባሉ 17 ድንበር ተሻጋሪ ህገወጥ የሰዎች ዝውውር መረብ አባላትን ምርመራ አጠናቆ መዝገቡን ለፍትህ ሚኒስቴር ማስተላለፉን ይፋ አድርጓል። ወደ ቀጣይ ርዕስ አለፍን። ጀነራሉ ከሽንፈት ማግስት። በሱዳን እየተፋለሙ የሚገኙት የፈጥኖ ደራሹ ጦር መሪ ጀነራል መሐመድ ሐምዳን ዳጋሎ ከሰሞኑ እጅግ መራር ሊባል የሚችል ከባድ ሽንፈት ቢገጥማቸውም በዛሬው ዕለት ጦራቸውን ሰብስበው አበረታተዋል። ጀነራል መሐመድ ሐምዳን ዳጋሎ በዚሁ የጦራቸው የማነቃቂያ ንግግራቸውም ግዴላችሁም ሰሞኑን ስለሆነው ነገር አታስቡ፣ የእኛ ዓላማ በጊዜያዊ ድልና ሽንፈት የሚለወጥ አይደለም። ዓላማችን ጠላቶቻችን እስከ መጨረሻው መደምሰስ ነው። በዚህም ተመልሰን ካርቱም እንገባለን። ማሸነፍና መሸነፍም ያለ ነው እና የሰሞኑ ውጣ ውረድ ጊዜያዊና የዚህ ውጣ ውረድ አካል ነው ሲሉ ተናግረዋል። ሱዳን በጀነራል አብዱል ፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ በሚመሩ ሁለት ኃይሎች ለ3 ዓመታት ክፉኛ የደቀቀች ሲሆን አሁን ባለው ሁኔታ ጀነራል መሐመድ ሐምዳን ዳጋሎ ድል እየቀናቸው አይደለም። ጦራቸው የሀገሪቱን መዲና ካርቱምን ሳይቀር ተቆጣጥሮ የነበረ መሆኑ የሚታወስ ሲሆን በአልቡርሃን በሚመራው ጦር ተሸንፎ ከተማዋን ከለቀቀ 1 ዓመት አልፎታል። የጀነራል ዳጋሎ ጦር በቅርቡም ሱዳን ከኢትዮጵያ የምትዋሰንበትን የብሉ ናይል ግዛት የተነጠቀ ሲሆን የሱዳን ብሔራዊ ጦር ሰፊውን የኮርዶፋን እና የዳርፉር አካባቢዎች ከጀነራል ዳጋሎ ፈጥኖ ደራሽ ጦር ለመንጠቅም እየተጣጣረ ይገኛል። በቅርቡም በሰሜን ኮርዶፋን በከፈተው መጠነ ሰፊ ጥቃት በርካታ አካባቢዎችንም ከዳጋሎ ፈጥኖ ደራሽ ጦር ነጥቋል።
ዳጋሎ በዛሬው ዕለት ብቅ ብሎ አይዟችሁ በርቱ፣ በጊዜያዊ ውጣ ውረድ አትደናገጡ፣ መዳረሻችን ካርቱም ነው ያሉትም ከዚህ በኋላ ነበር። ወደ ቀጣይ ርዕስ አለፍን። የጅቡቲ ማስጠንቀቂያ። በመካከለኛው ምስራቅ የቀጠለው ሁኔታ ያሰጋት ጎረቤት ጅቡቲ ማስጠንቀቂያ ሰምታለች። ጅቡቲ ዓለም አቀፍ የውሃ ክልል እንደሆነ በምትገልጸው ባቤል መንደብ ሰርጥ ላይ ማንም አካል ምንም አይነት የማሪታይም ታሪፍ ወይም የባህር ትራንስፖርት ታክስ መጣል አይችልም ስትል ነው ያስጠነቀቀችው። በውሃ ክልሉ የሚሻገሩ መርከቦችን ለክፍያ ማስገደድ ዓለም አቀፍ ሕግንና ስምምነትን እንዲሁም የማሪታይም ደህንነትን የሚጣረስ ነው ብላለች። ጅቡቲ ይህንን ያለችው በመንግስታዊ ሚዲያዋ በኩል ነው። በቀጠናው ነፃ የባህር ትራፊክን አስከብራለሁ ስትልም ማስጠንቀቂያ አክላለች። ማንኛውም አንድ አካል በውሃ ክልሉ ታሪፍ የመጠየቅና የመሰብሰብ መብት የለውም ብላለች። ጅቡቲ ይህንን ማስጠንቀቂያ ያወጣችው በሳምንቱ ኦማን ለኢራን አቅርባ የነበረው የሆርሙዝ ቁጥጥር ስምምነት ውድቅ መደረጉን ተከትሎ ነው። የገልፍ ሀገራቱ የደገፉት የኦማን እቅድ የሆርሙዝ ሰርጥን ከኢራን ጋር 50-50 በመቶ ለማስተዳደር ያለመ ሲሆን ኢራን በህግ ደረጃ በሰርጡ ከሚያልፉ መርከቦች የማሪታይምና የጥበቃ አገልግሎት ክፍያ እንድታገኝ የሚፈቅድ ነበር። ኢራን ይህንን የ50 በመቶ ድርሻ እውነታ ላይ ያልተመሰረተ ስትል አጣጥለዋለች። በምትኩ ቴህራን በራሷ ሙሉ ሰርጡን ለማስተዳደር የሚያስችላት የስምምነት ሀሳብ አቅርባለች። ጅቡቲ ታዲያ በዓለም አቀፍ የውሃ ክልል መርከቦችን መቅረጥ የማንም መብት አይደለም ስትል ነው ተቃውሞ ያሰማችው። ጅቡቲ ኢራን በሆርሙዝ ቀረጥ ማስከበር የሚፈቀድላት ከሆነ እንደ ሁቲ ያሉ ቡድኖች ተግባሩን በቀይ ባህር ላይ ያስፋፉት እንደሚችሉ ስጋት አድሮባታል። በኢራን የሚደገፈው ሁቲ ከሰሞኑ በቀይ ባህር የመርከቦችን እንቅስቃሴ ለማስተጓጎል ለመግታትና የንግድ መርከቦችን ኢላማ ለማድረግ ማስጠንቀቁ ይታወሳል። ከሰሞኑ በቀይ ባህር ያለው የመርከቦች ፍሰት በዚህ የተነሳ በእጅጉ ቀንሶ ነው የታየው። ከ2025 ወዲህ መስመሩ የነበረው ፍሰት በእጅጉ ሲቀንስ በ2023 በቀን 9.3 ቢሊዮን በርሜል የሚዛወርበት መስመር በ2025 ግን ወደ 4.2 ቢሊዮን በርሜል ወርዷል። የጅቡቲ ኢኮኖሚ ሙሉ በሙሉ በወደብና ሎጂስቲክስ አገልግሎት ላይ የተመሰረተ መሆኑ በቀይ ባህር የሚደረግ መሰል እንቅስቃሴ ለህልውናዋ ፈተና የሚሆን ይሆናል። በቀጣይ መረጃ አሜሪካ ኢራን ላይ መጠነ ሰፊ ጥቃት ከፈተች። የአሜሪካ ጦር ለ2 ሰዓታት የዘለቀና ያልተቋረጠ ከበድ ያለ ጥቃት ኢራን ላይ ረቡዕ ምሽቱን መፈጸሙን ዛሬ አስታውቋል። የአሜሪካ ጦር ይህን ጥቃት የፈጸመው ኢራን ቀደም ብላ በመካከለኛው ምስራቅ የአሜሪካ ጦር ይዞታዎች ላይ ከወትሮ በተለየ በባሊስቲክ ሚሳኤል ጥቃት ለመፈጸም መሞከሯና ሚሳኤሎቹ መክሸፋቸውን ተከትሎ ነው። የአሜሪካ የጦር ጀቶችና የእርቀ መሳሪያዎች በመላው ኢራን በርከት ባሉ የተመረጡ ኢላማዎች ላይ ከተኩስ አቁም ወዲህ ያልታየ ጠንካራ ጥቃት ፈጽመዋል። አሜሪካ በጥቃቱ የኢራንን እስላማዊ አብዮታዊ ጦር ተቋማትና የጦር ማዕከላት ኢላማ ማድረጓን ገልጻለች። ቴህራን በሳምንቱ ማክሰኞ ዕለት የአሜሪካ ጦር ያልጠበቀውን ጥቃት ማድረሷን ተከትሎ ነው አጸፋው የተሰጠው። በተለይ በጆርዳን በሚገኝ የአሜሪካ የጦር ሰፈር ላይ በርከት ያሉ ባሊስቲክ ሚሳኤሎች በተመሳሳይ ጊዜ ለጥቃት መተኮሳቸው ጦሩን አደናግጦ ነበር። ወደ ሙዋፈቅ ሳልቲ አየር ማረፊያ የመጡ በርካታ ሚሳኤሎች በአሜሪካ ጦርና በጆርዳን የአየር መከላከያዎች ተመክተዋል። የጆርዳን መከላከያ በትንሹ 5 ባሊስቲክ ሚሳኤሎችን ማክሸፉን ገልጿል። የኢራን የባሊስቲክ ሚሳኤል ጥቃት ሙከራን ተከትሎ ትራምፕ ከነጩ ቤተ መንግስት ሆነው በሰጡት ቃል ኢራን የማይቀር ቅጣት ይጠብቃታል ብለው ነበር። የተባለው ጥቃት ትላንት ምሽቱን ተደርጓል። ሴንትራል ኮም የምሽቱ ጥቃት የኢራን አብዮታዊ ዘብ ባሊስቲክ ሚሳኤልን የመተኮስ አቅም ላይ ያነጣጠረ እንደነበር ገልጿል። በኢራን ያለው ጦርነት በሳምንቱ አዲስ ውጥረት ያስከተለ ሲሆን ተኩሱ ከኢራን አልፎ ወደ ኢራቅም ሰፍቷል። አሜሪካ ኢራንን ለ2 ሰዓታት ያህል ከመደብደቧ በፊት የሳውዲና አሜሪካ ጥምረት በሰሜናዊ ኢራቅ በኢራን የሚደገፉ ኃይሎች ላይ የአየር ድብደባ ፈጽሟል። በጥቃቱ በትንሹ 20 የኢራቅ ህዝባዊ ንቅናቄ ኃይል ፒኤምኤፍ አባላትና በስፍራው የነበረው የኢራን አብዮታዊ ዘብ 4 የጦር አማካሪዎች ተገድለዋል። ከኢራኑ ጦርነት መነሳት 4 ወራት ወዲህ ሳውዲ አረቢያ በቀጥታ በግልጽ የተሳተፈችበት የጦር መልስም ሆኗል። ሳውዲ ወደ ተኩስ የገባችው በኃይል መሰረተ ልማቶቿ ላይ የደረሰውን ጥቃት ተከትላ ነው። ይህ የአሜሪካ የ2 ሰዓት ጥቃት ተኩሱ ለ5ኛ ወር ሊቀጥል ስለመሆኑ ያሳየ ሆኗል። የረቡዕን ጥቃት ተከትሎ ዓለም አቀፍ የነዳጅ ዋጋ በ80 በመቶ መጨመሩም ታይቷል። እንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።